ውርደትን ብቻ ሲሰጡን የኖሩበት ፖለቲከኛውም ኤሊቱም ስኮላርሺፖች የተሰጣቸው ምሁራን የተባሉትም ሁሉ በሙሉ ራሳቸውን እንኳን ነፃ ሳያወጡ በውርደት ላይ የሄዱ የሰጣቸውን ጥበብና ጸጋ በሀገሪቱ የተማሩበትን ውለቷን እንኳን ሳይመልሱ ለሀገሪቱ እንግዲህ ጥፋትና ውርደት ሲሰሩ የኖሩ እንደነበርና አሁንም እስከዛሬ ድረስ እንግዲህ ያን ነገር ማስተካከል እስካልቻሉ ድረስ በዛው ላይ ያሉ ናቸው ማለት ነው። ስለዚህ እውቀታቸው፣ ጥበባቸው፣ እድሜያቸው፣ ተሞክሯቸው በሙሉ ሀገርና ወገንን በመጥቀም ራሳቸውንም በመጥቀም የሚታይ ነገር እስካላየን ድረስ እነዚህ ሰዎች ጸጋቸው የተገፈፈ የሚሆኑ እንጂ በጸጋቸው ህዝብንም ወገንም የጠቀሙ እንዳልሆኑ ማረጋገጥ እንችላለን ማለት ነው። ሌላው የተሰጠውን ስልጣን ኃላፊነት ስልጣናቸውንም ኃላፊነታቸውን ደግሞ ለጥፋትና ለጥፋት ብቻ የተጠቀሙ እንደሆነ እነሱዎች በተቀመጡበት ላይ ቦታ ሁሉ በሄዱበት ቦታ ላይ ሁሉ ክብራቸው የመነመነ የጠፋ የወረደ የተዋረደ ይሆንና ቢናገሩም ባይናገሩም ቢኖሩም ባይኖሩም ቢመጡም ባይመጡም ምንም ነገር ዋጋ የሌላቸው ማንም ቢሆን ይኑሩ አይኑሩ ሊያስታውስበት እንኳን የሚችል ነገር የሌለ ያ ሁሉ ስልጣን ያ ሁሉ ኃላፊነት ዋጋ ቢስ ሲሆንና ያረከሱት ስለሆነ በዛ ላይ እነሱ የሚወገዙበት የሚሰደቡበት የሚመቱበት የሚገደሉበት እንጂ ተከብረው ከፍታ ላይ የሚቀመጡበት ህዝብንም ሆነ ራሳቸውን ሀገርንም የሚጠቅሙበት እድል የሌለ መሆኑን ማየት እንችላለን ማለት ነውና በአጠቃላይ ሰዎች የተወከሉበትን ነገር ሁሉ በማይገባ የመነዘሩ እንደሆነ የተጠቀሙበት እንደሆነ ያንን ጊዜ መለኮታዊ ጸጋቸውን ይገፈፋሉ፣ ከሰውነት ስልጣንም ይወጣሉ። ሰው መሆናቸውን በሙሉ በሁሉ ዘንድ የወረደ ይሆናል፣ የተወገዘም ይሆናል። ሁሉ የሚጥለው የሚያጣጥለው ሁሉ ጣዕም የለሽ አልጫ ነው እያለ የሚነቅፈው ይሆናል እንጂ የተሰጣቸውን ነገር በከፍታ ስላላስቀመጡ በዛ ልክ እየከሰሩ የሚኖሩ በየሄዱበት የሚያፍሩ የውርደት ካባን የሚለብሱበት መለኮታዊ ጸጋቸውም ከነሱ ጋር የሚወሰድበት እድል እንዳለ ይታወቃል ማለት ነው። ስለዚህ ምንጊዜም የሰው ልጆች ያው እንግዲህ ምንጊዜም የሰው ልጅ ክብሩን ጸጋውን ሞገሱን ይዞ ለመጓዝ ከፈለገ የተሰጡትን ማናቸውንም ነገሮች በአግባቡና ለሚገባ ነገር በመጠቀም ተጨማሪ ከፍታ ላይ መውጣት ይገባዋል እንጂ ጭራሽ የተሰጠውን ሁሉ አጥፍቶ በኪሳራ ላይ መጓዝ የለበትም እንላለን። ለዛ ነው አንዳንዶች የተሰጣቸውን መናገር ስለቻሉ ብቻ የተናገርን መስሏቸው ለጥፋት ብቻ የሚተጉ አሉ። ያገኙትን ገንዘብ እንዲሁ ለነውርና ለጥፋት አወቅን ያሉትን ሁሉ እንዲሁ ለጥፋትና ለውርደት ማንነታቸውን ሰውነታቸውን ክብራቸውን ሁሉ ሸጠው በውርደት የሚኖሩ ባንዳዎች ሆነው በሚዲያም በየትኛውም ቦታ ላይ ሁልጊዜ ሞትን ሁልጊዜ ለመሞት መዘጋጀትን ሁልጊዜ እልቂትና መሰል ነገሮችን ሲለፈልፉ ሲቀባጥሩ የሚውሉ ከንቱ የፉኝት ልጆች የፈጠርነው በዚህ ምክንያት ነው ማለት ነው። ማንነታቸውን ስለረከሱ ማለት ነው። እና ይህን የሚመስልም ነገር አለን ማለት ነው። ሌላው እንግዲህ የሰው ልጆች በተለይ ጉልበተኛ ነኝ ካለ ጉልበተኛ ነኝ፣ እምቢተኛ ነኝ፣ አመፀኛ ነኝ ባለበት ሰዓት ላይ የሰው ልጅ ቀጥሎ ያሉትን ነገሮች ካገኘ እጅግ በጣም የከፋ ውጤት ላይ የሚደርስበት እድል ይኖራል ማለት ነው። ይሄም ጉልበታም ነኝ ብሎ አምባገነን ሆኖ ሁሉም ነገር አይዘኝም እያለ ገንዘብ ካገኘ እሱ ሊያደክሙት የሚችሉ ነገሮች ውስጥ አንዱ ገንዘብ ነው። ገንዘብን ካገኘ በዛ ትቢቱ በዛው ማንነቱ ላይ ገንዘብን ያገኘ እንደሆነ ይሄ ሰው በጣም አደገኛ ጥፋት የሚያመጣበትን እድል ያገኛል ማለት ነው። ይህ ጉልበታም ነኝ የሚል ጋጠወጥ የሆነ ስርዓት የለሽ ሰው ስልጣንን የያዘ እንደሆነ የጦር መሳሪያዎችን የታጠቀ እንደሆነ በእውቀትም በአመለካከትም ዘመኑን ወቅቱን ይበጃል ያለውን የያዘ ወይም ያወቀ እንደሆነ ኢማን ወይም ሃይማኖት የሌለው እንደሆነ ይህ ሰው በወንጀል የበሰበሰ ታሪክ ካለው በወንጀል ታጥቦ ሊጠራ የሚችል ነገር ከሌለውና ተስፋ የሚያስቆርጥ ነገር በሰዎች መካከል ላይ እንደ ሰው ቆሞ ሊሞግት የሚችልበት የሰውነት ጸጋ የሌለው እንደሆነ በወንጀል የበሰበሰ እንደሆነና
ጉልበታም ነኝ ብሏል። ገንዘብ ካለው ስልጣን ከያዘ ጦር መሳሪያ ከታጠቀ አውቃለሁ ካለ ወይም በቴክኖሎጂ አሁን ያሉትን ነገሮችን ኦፕሬት ማድረግ የሚችልበትን እድል ካገኘ ያኔ ይህ ሰው በጣም አስቸጋሪ ይሆናል። ጥፋቱም እንዲህ ቀላል የሚባል ጥፋት አያመጣም። እነዚህን ነገሮች ወስዳችሁ አሁን ባሉት አካባቢዎች ላይ ሁሉ ብትሄዱ ለምሳሌ በእኛ ሀገር ላይ ያሉት አማጺዎች በየቦታው ላይ ያሉት በገንዘብ እየተነዱ እዚህ ደርሰዋል። ስልጣን ቢይዙ አስቡት ምን እንደሚፈጥሩ። የጦር መሳሪያ ድሮንና ዘመኑ የሚበጀውን ነገር ደግሞ ታጥቀው ቢሆን እውቀትና አመለካከታቸውም ደግሞ ዘመኑን አልፎ አሁን አለን እናውቃለን የሚሉ ሰዎችን በልጠው መሄድ የሚችሉበት እድል ቢያገኙ፣ ሃይማኖታቸው ደግሞ ያው ክህደት ነው። በእርግጥ ይሄ አሁንም በክህደት ላይ ስላሉ ነው መንገድ በመዝጋት ነፃ አውጪ ነኝ የሚሉት እየገደሉ አዳኝ ነኝ የሚሉ እሳቤዎችን እያራመዱ ያሉት ሃይማኖት ወይም ኢማን የሌላቸው ከሃዲዎች ስለሆኑ ነው። በወንጀል የበሰበሰ ታሪክ ነው። አዎ በየሰፈሩ ሲሰርቁ ሲያሰርቁ የኖሩ ሲገሉ ሲያስገድሉ የኖሩ ተራ ሽፍታዎች ናቸው ይሄን ጉዳይ እየመሩት ያሉ። ነገ ቢገለጥ የሰረቁት ያሰረቁት የገደሉት ያስገደሉት ብዙ ወንጀል ስላላቸው ይህን ነገር ሆነ። ነገር ግን ስልጣን ስላልያዙ የግድያ መጠናቸው ይቀንሳል ማለት ነው። እና ምንጊዜም ጉልበተኛ ነኝ ያሉ ሰዎችን ማድከም የምንችልባቸው ልክ እሳት ሲቀጣጠል አንደኛው ውሃ በመንፋት ሊሆን ይችላል። ሁለተኛው የሚቀጣጠሉ ነገሮችን ከአካባቢው በማራቅ ሊሆን ይችላል። እና መሰል ነገሮችን በማድረግ የመቀጣጠሉ የእሳቱ አደጋ እንዲቀንስ የምናደርግባቸው ሁኔታዎች ሁሉ ማየት እንችላለን። ስለዚህ ጉልበተኛ ነኝ ትዕቢተኛ ነኝ የሚሉ ሲናገሩ ጥፋትና ጥፋተኝነት ጉልበትና ጉልበተኛነትን ሁሉ የሚናገሩ ሰዎችን ለማሳረፍ ለማስቆም እኒህ ነገሮችን መጠቀም የምንችል መሆኑን ለመጠቆም ነው። በዛሬው ውሏችንም ስንሄድ ይህንን ያልነው ለምንድነው ካልን እስራኤልን ለማነጻጸር ነው። እስራኤል የምትባል ሀገር ወይም እስራኤል የሚባሉ አይነት ህዝቦች አሉ። አዶን ነው መኖራቸውን በጥፋት እየነገሩን ነው። በእርግጥ እነዚህ ሰዎች የእነሱ ዜጋ የሆነን ሁሉ በዓለም ላይ በጣም የወረደ የተዋረደ ለማድረግ ያገኘ ሁሉ ጉዳት እንዲያደርስበት ለማድረግም በዚህ ልክ ለዓለም ጠላት አድርጎ የሳሉበትን መንገድ ለእኔ ጥሩ አይደለም ብዬ ነው ማምነው በግሌ። ምክንያቱም በየትኛውም ቦታ ላይ እስራኤላዊ የሆነ ሁሉ በስጋት እንዲቆም የጦርነት የምን ነገሮችና ያገኘ ሁሉ እንደሚገለው በስጋት ስለሚያድግ በየትኛውም ቦታ ላይ የጦር መሳሪያና የአገዳደል ስርዓቶችን ሁሉም ሰው እንዲያውቅ ተደርጎ የተሰራበትን ሁኔታ ስታዩ በጣም የሚያስፈራ ነገርም አለው ማለት ነው። ይህም እንግዲህ ጉልበተኝነትን ብልግናንም ያለምንም ደግሞ ዓለም ምን ያህል ፍርደ ገምድል ባለጌዎች የነገሱባት ዓለም እንደሆነችም ያረጋገጥ ነው። ከዩክሬንና ሩሲያ ጦርነት ቀጥሎ አሁን ጋዛና እስራኤል ላይ ነው ማለት ነው። እስራኤል ጦርነትን ብንመለከት 89 ጋዜጠኞች ሞተዋል። በዚህ ጦርነት ከ300 በላይ የሚሆኑ የጤና ባለሙያዎች ተገለዋል። ከ4000 በላይ የሚሆኑ ዌስት ባንካውያን ወይም ዌስት ባንክ ላይ ያሉ በዛኛው አቅጣጫ ይመጣሉ ወይም እንደዚህ በሚል ስጋት ብቻ ከ4000 በላይ ሰዎች ታስረዋል። የሲቪሎችን ደህንነት በጋዛ ውስጥ በሚካሄደው ጦርነት ላይ የሲቪላውያን ደህንነት ያሳስበኛል አለች ይላል ዛሬ አሜሪካ። ፌዝ ነው? ቀልድ ነው? ምን አይነት ቁማር ነው? ማን አለብኝነት ነው? በጣም የሚያሳፍርም ነገር ስለሆነ ነው። በሩሲያና ዩክሬን ጦርነትም ሩሲያ ከፍተኛ ማጥቃት ላይ ነች። የዩክሬን ሽንፈት የተመሰከረ ነው ተብሏል፣ በፑቲን ማለት ነው። ለቀረቡም በቅርቡም ደግሞ ሙሉ ዩክሬናውያን እጃቸውን ይሰጣሉም ተብሎ ይጠበቃል። የአሜሪካ ድጋፍ መቀዛቀዝ ከ600 በላይ የሚሆኑ ከ600,000 በላይ የሚሆኑ ማለት የሩሲያ ወታደሮችም ወደ ዩክሬን በመግባታቸው ዘለንስኪም የኔቶን ህልማቸውን ስላበቃና ባይሆንም ደግሞ የአውሮፓ ህብረት ለመሆን የሚለማመጡበትም ወቅት ስለደረሰ በዛ በኩል ላይ ያለውን ነገር እንግዲህ በዚህ መልኩ ያለቀ መሆኑን እናያለን። ለምንድነው ይህን ካነሳ ነው ከተባለ እዛ ጋር እሳት አነደዱ በለው ተባለ። ከዛ በኋላ ሀገሪቱ ልትወጣው የማትችለው ዕዳ ውስጥ ከከተቱ በኋላ ዩክሬንን ትተው ሌላ የመካከለኛው ምስራቅ ጦርነት ለኩሰው አሁን ሌላ ጦርነት ክፎች ከሚያደርጉት ነገር ላይ ብናይ ወደፊት ሊሰሩት የፈለጉትን ተንኮል፣ ክፋት፣ ጥፋት በሙሉ መጀመሪያ ላይ ዛሬ ላይ ማለት ነው በፊልም በንግግር በሚዲያዎች በተለያዩ ነገሮች ላይ ያንን ነገር ያስደምጡናል፣ ያለማምዱናል። ለምንድን ነው የሚያለማምዱን? ማለማመዳቸው ምን ጉዳት ያመጣል ወይስ ምንስ ይጠቅማል ብለን ብንጠይቅ
ለነሱ ይጠቅማቸዋል፣ ለኛ ደግሞ ይጎዳናል። የተፈጠረውን ችግር በኋላ ላይ ሲፈጠር ማለት ነው ዛሬ እንዲህ ሊደረግ ነው ብለው የሚፈጥሩትን ችግር ዛሬ ደጋግመው ሲናገሩ ነገ ያ ችግር ሲከሰት ችግሩን ለመፍታት ሳይሆን እኛ የምንሄደው ያንን ችግር ተለማምደን ለነሱ ወጥመዳቸው ውስጥ ገብተን በእነሱ ቁጥጥር ስር ውለን ራሳችንን እያሰቃየን ራሳችንን ለነሱ አሳልፈን በመስጠት የምንቀጥልበትን ነገር ለኛ ሲያመጣ ለነሱ ደግሞ ያጠመዱት ወጥመድ እኛን ይዞ ማለት ነው እኛነታችንን ለኛ ለራሳችን በችርቻሮ መልኩ እንዲሰጡን የምንለማመጥበትና ባርነትን በእጅጉ በጣም በሚሰቀጥጥ መልኩ ባርነትን በእነሱ እጅ ውስጥ ሆኖ እንድናየውና ስቃያችንም እየበዛ እንድንጓዝ ያደርገናል ማለት ነውና ይሄ የተፈጠሩ ችግሮችን ለመፍታት ከመስራት ይልቅ ለመለማመድና በችግሮችም ውስጥ ለጠላቶች መጫወቻ ሆነው መቀጠልን ለኛ የምንመርጥ ሲሆን እነሱም ደግሞ ለዚሁ አስቀድመው ማለማመዳቸውን የኛን ውድቀትና ውርደት ለነሱ ጥቅም በሚውል መልኩ እንዲሄዱ ስለሚያደርጋቸው ወደፊት ከዓመት በኋላ ከሁለት ዓመት በኋላ ከዚህ በኋላ ከሆነ ጊዜ ፕሬዲክት አድርገው እንደ ነቢይ እንደ ትንቢታዊ ሰዎች ሆነው ሊሰሩት ያሰቡትን ክፋትና ተንኮል ቀደመው በፊልምና በሚዲያ በተለያዩ መግለጫዎች ለኛ ያለማምዱናል። ለዛ ነው ወንድ ከወንድ ሴት ከሴት የሚለውንም ሃይማኖትንም እንዲሁ ሰይጣን ማምለክንም እንዲሁ ሰው ከእንስሳ ጋር ማጋባትንም እንዲሁ እያደረጉት ያሉት ማለት ነውና ትንሹን ነገር ሰጥተው ትልቁን ሊወስዱ ነው እነዚህ ሰዎች። ትንሹን ነገር ሰጥተው ትልቁን ነገር ለመውሰድ ሲሉ ምን ያደርጋሉ? ምን ሲያደርጉ ኖረዋል ካል ለምሳሌ ፊልምን በሚመለከት ፊልሞች እንደ መርህ ነገ የሚደረጉ ሆነው ያልተደረጉ ነገሮች ይኖሩና እዛ ፊልም ላይ በእነሱ ሀገር የሌለን ነገር አደረግን ብለው አጀግነው ሲሰሩ እኛ ሀገር ደግሞ ተስፋ እንድንቆርጥ ባለ ነገር ላይ እንድንወድቅ ስቃይ የበዛበትን ህይወት ያሳዩናል። ፊልሞችን ተመልከቷቸው፣ መጽሐፍት ሲታተሙ ተመልከቷቸው። እነዛ ፊልሞች ለነሱ የሚጠቅሙ እንዲሆኑ ከተደረጉላቸው የገንዘቡን ጉዳይ ስፖንሰር ያደርጋሉ። ስፖንሰር ሲያደርጉ ፊልሙ ቢሰራ ህዝብን ይጠቅማል ከሚባለው ይልቅ ባይሰራ ይጠቅማል። ምክንያቱም ገንዘብ ከጠፋ ገንዘብ ካጡ ደራሲያኖች እና ፊልሙን ስፖንሰርን የሚያደርግላቸው ሰው ከፈለጉ እነዛ ስፖንሰር የሚያደርጉ ሰዎች ትንሹን ወረቀት ሰጠው የሰውን አመለካከትና ህሊና ግን በዛ በፊልሙ ለመስረቅ አቅደው ነው ስፖንሰር የሚያደርጉት። ስለዚህ ትንሹን ሰጥተው ትልቁን ሰውነትን ለመውሰድ የሚደረግ ነው። ፖለቲካውን በገንዘብ ሲደጎም የኛ አገር ፖለቲካም በየትኛውም ሀገር ላይ ያለ ፖለቲካ በገንዘብ የተደጎመ እንደሆነ ቅድመ ሁኔታዎች አሉት። ይህንን የምታደርግ ከሆነ ይህንን ነገር አደርግልሃለሁ፣ ምርጫ እንድታሸንፍ ከፈለግ እኔ ይህንን አደርግልሃለሁ ያን ተከትለ የምትሄድ ከሆነ። ስለዚህ ገንዘብ የሰጠ ሁሉ በምላሹ መግዛትን፣ መውሰድን፣ ማሸነፍ፣ መብለጥን ካልኩሌት አድርጎ አቅዶ ስለሚመጣ አሁንም ትንሹን ወረቀትን ገንዘብን ሰጥቶ ህዝብን፣ ሀገርን፣ ስልጣንን መውሰድ የተለመደ ነው። ትንሹን ሰጥቶ ትልቁን መውሰድ፣ ሀገርን በእርዳታና በብድር ጥገኛ ማድረግ። ሀገር ስትቸገር ወይ ብድር ወይም ደግሞ እርዳታ ትጠይቃለች። ነገር ግን በምላሹ በእኛ ጋር እንደምታዩት አባይን ለመገደብ እንኳን ብድር ማንም ሰው እንዳይሰጣት ይቺ ሀገር በብድር ሰበብ በቅኝ ግዛት ውስጥ አድርገን ስናማቅቃትና ስናሰቃያት የኖረች ሀገር ናት። ስለዚህ አሁን ራሷን አውቃ ወደ ራሷ ቀልብ ወደ ራሷ ህሊና ተመልሳ ራሷን ማልማት እንደ ሀገር ተወዳዳሪ ሆና በዓለም ላይ መቆም ከጀመረች ለእኛ በባርነት ስለማትገዛ ማንም ሰው እንዳያበድራት ተብላ የተከለከለችበትን ነገር እንዳንረሳ። ስለዚህ በእርዳታና በብድር ላይ ሀገራት ጥገኛ የሆኑ እንደሆነ በባርነት በቅኝ ግዛት ውስጥ እንዳሉ መታወቅ አለበት። ይህም ወረቀት ሰጥቶ ሀገርን፣ ህዝብን መውሰድ፣ ትንሹን ነገር ሰጥቶ ትልቁን ለመውሰድ መስራት።
የትምህርት እድልን መስጠት፣ ስኮላርሺፖች፣ በተለያዩ ቦታዎች ላይ ስኮላርሺፖች ይሰጣሉ። መልካም ነው። ነገር ግን ምላሹ ክፉ ነው። እነሱ የፈለጉትን ያደረገ እንደሆነ ያ ስኮላርሺፕ የተሳካ ይሆናል ማለት ነው። ለችግሮቻችን ሁሉ ድጋፍ ስንጠይቅ አጋዥ ሆነው የሚመጡት ሁሉ በራሳቸው ተመን ምላሹን መፈለግ። ነገር ግን ይህ ሰጠነው ባሉት ልክ ቆጥረው ለመቀበል ዱንያዊ ምድራዊ የሆነ ምላሽን በመጠበቃቸው ያንን ነገር ረዳን ደገፍን ብለው ባይሉ የተሻለ ይሆናል። ምክንያቱም እነሱ ወረቀት ሰጠው ህይወትን ስለሆነ የተመኙት ማለት ነው። ስለዚህ ትንሹን ሰጥቶ ትልቁን ለመቀበል የሚደረግ በዓለም ላይ የተለመደና ያለ እንግዲህ ነገ ተነገ ወዲያ ሰው እስከ ነቃ ድረስ ብቻ ሊቀጥል የሚችል ነገር ግን እስከዛሬም ቢሆን ያለ ነገር ቢኖር ይሄ ነው። እርዳታ የሚል ታፔላ አለው፣ ግን ሰውን ለባርነት በመውሰድ ነው። ስኮላርሺፕ እንሰጣለን ይባላል፣ ነገር ግን ያን ሰው ቀልቡን ማንነቱን ሁሉ ለመስረቅ ነው። ፖለቲካ፣ ዲሞክራሲ፣ ሰብአዊ መብት ምናምን የሚባሉት ታፔላዎች በሙሉ ለባለጌዎች የሚውሉ የብልግና መሳሪያዎች እንጂ የተበደሉትን፣ የተጎዱትን፣ የተጨቆኑትን ነፃ ሲያወጡ ስላላየ ናቸው። እስከ ዛሬ ድረስ ባፈሩት ፍሬ ስናይ በዓለም ላይ ያሉ የተባሉት የተባበሩት መንግስታትን፣ የወንጀለኞች ፍርድ ቤትን፣ የአውሮፓ ህብረት፣ የአረብ ሊግ፣ የአፍሪካ ህብረት የሚባሉት በሙሉ ስማቸው ስብስብ፣ ስራቸው ግን የተበተነ የትም ቦታ ላይ የማይታይ የግለሰብ መጫወቻ የሆኑ ትልቅ ስም ይዘው ትንሽ ስራ የሚሰሩ ወይም የማይሰሩ ጭራሽ መሆናቸውን ያየንበት ነው። ስለዚህ ይህ የማስመሰል ዘመን ሁሉ የሚያበቃበት ወቅት ዛሬ ነው። እያንዳንዱ ሰው ሚዲያዎችን ስታዩ እውቀትም ጥበብም ስልጣኔም በሙሉ ለብልግና፣ ለነውር፣ ለጥፋት በስግብግብነት የእኔነትን ስሜት ለማራመድ ብቻ ሲውል ሲቀል የቀሊልነት ባህሪን ተጠናውቶ ወይም ተላብሶ ነው እያየን ያለ ነውና አሁን እዚህ ጋር ያወራናቸው ነገሮች ዛሬ ቀላል ናቸው፣ ማንም ሰው ስለማይናገራቸው ማለት ነው። እኛ የምናወራው እዚህ ጋር በዚህ ጋር ሰው ሞተ፣ ይህን ያክል ሰው አለቀ፣ ይህን ያህል ራብ ተፈጠረ፣ ይህን ያህል ሰው ታሰረ እያልን ብናወራም ችግሩን ማባባስ እንጂ ለችግሩ መፍትሄ አይሆንም። ለችግሩ መፍትሄ ካልንስ ሰው ይሁን፣ የተሰጠውን ጸጋና ክብር በሙሉ ለሰውነት ለመልካምነት ይጠቀም። ያኔ ሰው ራሱን መጠየቅ ሲጀምር፣ ሰው ለመሆን ሲጥር ሲጣጣር፣ ሰው እንደ ሰው መቆም ሲጀምርና ለመቆምም ሲነሳሳ ስናይ ያኔ ነገሮች እየተፈቱ እየቀነሱ ይሄዳሉ እንጂ ችግሮች ከተፈጠሩ በኋላ እሳቱ ከነደደ በኋላ ወደዚህ ቢሆን ኖሮ እንዳነበር እያሉ መንደዱን ማቆም ግን አይቻልም። ምናልባት መንደዱ መጠኑ ሊለያይ ይችል ይሆናል። ሰው ዛሬ ላይ ይሄ ነገር አይጥምም ስለማይጥም ብዙ ሰው ላይሰማው ይችላል ማለት ነውና ኤኒዌይ ሰው ይሁን። ሰው የተሰጠውን ማንነት ክብርና ሞገስ የተሰጠውን ማናቸውንም ትልልቅ ነገሮችን ሳያረክስ፣ ሳያዋርድ፣ ሳይሸጥ፣ ሳያሻሽጥ በተከበረ ማንነቱ ላይ የተቀመጠ እንደሆነ ትልቅነቱ ሁልጊዜ እየጨመረ በከፍታ የሚጓዝበት አሸናፊ ሆኖ የሚቀጥልበት ሁልጊዜም የድል ባለቤት የሚሆንበትን ነገር ያገኛል። የተሰጠውን ጸጋ ያረከሰ እንደሆነ እሱም ረክሶና ወድቆ ይቀራል እንጂ ማሸነፍ የሚባል ነገር የለም። የሰውነት ግርማ ሞገሱም ከሱ ጋር የሚወሰድበት ስለሚሆን ዛሬ ላይ በጣም ነው የሚለዘልዘው እንደ አይነት ነገር መናገር። እንዴት አይነት ነገር ነው? አልፈ ነው ሄደናል፣ ረስተ ነው አለ። አባቱን መሳደብ፣ እናቱን መሳደብ፣ መሪውን መሳደብ፣ ፈጣሪውም ስለታገሰው ፈጣሪው ላይ ሁሉ መመጻደቅ ተለምዷል። አስቡት እስኪ ሰው ከውሻ ጋር ይጋባ ተብሎ የጋብቻ ሰርተፍኬት ሲሰጥ፣ ወንድ ከወንድ ሴት ከሴት ይጋባ ሲባል የሰው ልጅ አስቡት። እዚህ ደረጃ ተደርሷል እኮ። ጾታን ማስቀየር ጀብዱ ነው፣ መብት ነው። ለዛም እኔ ስፖንሰር ነኝ የሚሉ ሰው ነኝ የሚሉ ግን ሰው ያልሆኑ ደርሰናል እኮ። እዚህ ዘመን ላይ ነው ያለነው።
ስለዚህ አሁን ላይ ሰው ሁን ብሎ ማለት እኮ ትልቅ ተግሳጽ ነው። ይመራል ይሄ ነገር፣ ምክንያቱም የሚጠቅም ስለሆነ። ሆይ ሆይ የሚባል ዛሬ እኮ ከሌ ሞተ እንደዛ ተባለ ምናምን። እኔ ዩቲዩብ እና ሶሻል ሚዲያ ላይ ተከታይ እንድኖረኝ ባለጌሉ እንዴ? አልሆንም። ዩቲዩብም ሶሻል ሚዲያውም ጥንቅር ብሎ ይቅር። ማንነቴን አሳጥቶ የሚመጣ ማናቸውም ነገር ለእኔ ስለማይጠቅመኝ፣ እንደዚህ አይነትም ደግሞ ወቅት የሚገዛውና የሚሸጠው ማንነትም ቤተሰቤም ሀገሬም ፈጣሪም ስላልሰጡ ሶሻል ሚዲያ ተከታይ እንዲያበዛ ዝሙት የሚያሳዩ የብልግና የነውር ንግግሮችና ቪዲዮዎችን ልስራ፣ እንደዛ አይሆንም። የሚቀረው ይቀራል። ወረቀት ሰውን አይገዛም። ሰው ለእርሱ ሊያገለግሉ የመጡ ነገሮች በሙሉ ሰውነትን ሊገዙ፣ ሊሸጡ፣ ሊለውጡ አይችሉም፣ አይገባም። ማስመሰል መኖርን ስለማያመጣ አይን ያለው ያያል፣ አይን ያላየው የለም። በቃ ካልተሰጠ አልተሰጠውም። አለ አንዳንዱ ትንሽ ትልቁ ቀኑን ሙሉ ሲረግመው ሲሰድበው የሚውል፣ አንዳንዱም ደግሞ ያገኘው ሁሉ ሲመርቀው ይውላል። በዚህ በሶሻል ሚዲያ ላይ ለተራቡ የሚደርሱ የወደቁትን የሚያነሱ ባሉበት እየፈለጉ መልካም ነገርን ሲያደርጉ የሚውሉ በጣም የተባረኩ ልጆች አሉ። በዛው ልክ ደግሞ ሁልጊዜ ቀብር አስፈጻሚ ይመስል የሰው ሞትና አስከሬን የሰው አስከሬን የሚበላ ያለ ይመስል አለቀ፣ ተዘጋ፣ ሞተ፣ አስደንጋጭ ዜና፣ አፈነዳው፣ ዘከዘከው፣ ቆረጠው፣ ፈላለጠው እያለ በዛ ልክ ውርደትንና ጥፋትን ደግሞ ሲቃረም የሚውል ሰው አለ። እንግዲህ ሶሻል ሚዲያው ላይ አንዱ እሱነቱን ሲያጠፋ ሲጠፋ ሲጠፋፋ ሲወርድ ሲዋረድ ሲወራረድ ሲዝረከረክ ሲረገም ሲቦጫጨቅ ይውላል። አንዳንዱ ደግሞ በከፍታ ላይ እየተረማመደ የወደቁትን እያነሳ እሱም አብሮ እየተነሳ የተፈጠረበትን ዓላማ በስኬት የሚራመድበት መባረክን ሁልጊዜ በቤቱ የሚያኖር ብዙ ሰው ይኖራል ማለት ነው። እኛ ሀገር እኮ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ምናምን ይባላል። እኔ ገንዘብ ቢለመን ምን ሊኮን ነው? ዲች ክሊክ ማድረግ ካቃተ ይሄ መለመን የለበትም። በእኔ በኩል የሻለት እግዚአብሔር የፈቀደለት በቃ የሚሆነውን ይሆናል። እግዚአብሔር የፈቀደው ብቻ ነው የሚሆነው። እኔ አሁን እዚህ እየተናገርኩ ያለሁት እኔ ስለፈቀድኩ የሆነ ነገር ምናምን ነው፣ እንደዛ አይደለም። ፈጣሪ ስለፈቀደን ቃላትንም ይሞላ እድሜ የሚሰጥ ጤና የሚሰጥ ጊዜ የሚሰጥ ሁሉ ነገሮችን ሰጥቶ አሟልቶ በዚህ ሰዓት ላይ ነገር እንዲሆን ሰዎችን ሞልቶ የሚያናግር ፈጣሪ ብቻ ነው። የሚሰማውንም የሚያመጣ እሱ ነው። መስማት የማይችል ከሆነም አይሰማም ማለት ነው። ስለዚህ እኔ ስላልኩ መደመጥ፣ እኔ ስላላልኩ አለመደመጥም አይቻልም። እሱ ሲል ግን ሁሉ ነገር ይሆናል እና በሱ ነው ሁሉ ነገር የሚሆነው። ለማንኛውም ውሏችሁን ማስተካከል የተሰጠውን ሀብትና እውቀትም ጥበብም ገንዘብም ሁሉ ስልጣንም ሁሉ በሚጠቅም ነገር ላይ በማዋል ራስን ወደፊት ማሻገር፣ በሚያልፍ ዘመን ላይ እንደ ጥላ በሚያልፈው ዘመን ላይ የማያልፍ ታሪክ ሰርቶ ለማለፍ ሁልጊዜ መትጋት እንጂ ቀብር አስፈጻሚ የሆኑ ይመስል ሙሾ አውራጅ የሆኑ ይመስል የልቅሶና የእልቂት ዘፈን ከሚገጣጥሙ ሰዎች ላይ መራቅ ያስፈልጋል። ለማን ብላችሁ? ለራሳችሁ ለግላችሁ ብላችሁ እንጂ ለማንም አይደለም። እኔ መልካም ብሆን ለራሴ ነው፣ መጥፎ ብሆንም ለራሴ እንጂ ለሰው መጉዳትም መጥቀምም አልችልም። እኔ አንድ ፍጡር ስለሆንኩ ማለት ነው። ስለዚህ ሁሉም ፍጡር ደካማ ነው። እሱ የፈቀደለት ሁሉን ነገር ያህል ይሰማል። ሰው እንዲሰማ ተብሎ ግን በዛ አቅጣጫ መጓዝ አያስፈልግም ማለት ነውና ወቅቱ ስለደረሰ እዚህ ላይ ደርሰን በዚህ መልኩ ስላወራን ስለተነጋገርን በጣም ደስ ይላል። እግዚአብሔር በሁሉም ቦታ ላይ ነገሮች እንድንታዘብ እድሉን፣ ዘመኑን፣ ወቅቱን፣ አቅሙን ስለሰጠን በጣም ነው የምናመሰግነው። ክፉና ክፋተኞች ግን ባሉበት እስከ ክፋታቸው ይጠፋሉ። የተሰጠውን ነገር በአግባቡ የማይጠቀም ቢሆን እሱ ይጠየቃል።
ውሎ አዳሩን በኪሳራ የሚሄድ ሰው አለ፣ ውሎ አዳሩን በትርፍ የሚሄድም ሰው አለ ብለናል ቅድም። አሁንም እሱ ነገር ይቀጥላል። ተለምናችሁ ምንም ነገር አታድርጉ። ሳትለመኑ ብታደርጉት እጥፍ ታተርፉበታላችሁ። ትልቅነታችሁም ያ ነው የሚሆነው። የእናንተ መኖር ዋጋ ሲያወጣ አዩት። እሳት አመድ ውስጥ ካለ መኖሩን ያሳውቃል። እሳቱ መኖሩን በራሱ ማረጋገጥ ይችላልና በዛ ልኬት ለመሄድ እንሞክር። እውነት እንኑር። የተሳሳተን ለማስተካከል፣ የወደቀን ለማንሳት፣ የተራበን ለማብላት፣ ጉድለትን ለመሙላት እንጂ ያልጎደለውን ጎደለ ብለን በመርዶኛነት በጥፋት ሰው ሆነን ተፈጥረን በውርደትና በወራዳነት ለመኖር መሞከር የለብንም። ሰው የተሰጠውን መለኮታዊ ጸጋ ይዞ ይቀጥል ዘንድ ቅድም ያወራናቸውን አለማድረግ ይኖርበታል ማለት ነው። ምን ሲያደርግ ነው መለኮታዊ ጸጋው የሚጨምረው የሚለውን ደግሞ በቀጣይ የምናወራው ይሆናል። እንግዲህ እናንተ ከሰማችሁ፣ ከደገፋችሁ፣ ከወደዳችሁት የሚወደድ ነገር እየበዛ ይሄዳል። ከጠላችሁትም የሚጠላው ነው የሚበዛው ማለት ነው። እኔ ግን የሚወደድና የሚጠቅማችሁ ከሆነ ብቻ ነው የምቀጥለው እንጂ የሚጠላ ነገር ለመናገር እዚህ ቦታም አልመጣም። መጥቼም የሚሰማኝ ካጣሁ ከእናንተ ጋር ለምነጋገረው ከፈጣሪ ጋር ብቻ ፍሬውን የምናይ ይሆናል ማለት ነው። እግዚአብሔር ይመስገን። ደህና ደሩ።